ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ፣ ቪዲዮዎቼን ይልኝ። በዚህ አጋጣሚ ቪዲዮዎቼን የምታዩ ልጆች በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። ቴንክ ማለት እወዳለሁ። ዛሬ እዚህ ጋር ጓደኞቼ ጅጅጅ ሽሽጦ ወይም ደግሞ ጅጅጅ ስቴክ አሰራር ጅጅ በስቴክ እንሰራለን ማለት ነው። የዶሮ ሰድር ወይም የዶሮዋን ቸስት ማለት ነው። እዚህ ጋር እንደምታዩኝ ጎረድ ጎረድ አድርጌ ከትፌዋለሁ ለስቴክ የሚሆን ማለት ነው። እንደምታዩኝ እዛ ጋር ለሌላ ስራ የተጠቀምኩት እግር ያለው ዶሮ አለ። ያ ሌላ ቪዲዮ ቀርጬዋለሁ ፖስትላችኋለሁ ማለት ነው። ሌላ ስራ እዚህ ጋራ ይሄ የብሪያኒ ቅመም ነው። በትንሿ ማንኪያ 2 አረኩ። ጅንጅብልና ቱም አንድ ላይ የተፈጨ ጨመርኩኝ። ዘባዲ እርጎ ጨምሬያለሁ። ትንሽዬ ሎሚ አርጌያለሁ። እዚህ ጋራ ስጨምር ያላሳየኋችሁ እዛኛው ጋራ እንዳይቀላቀልብኝ ስለፈለኩ ነው። ግን አንድ ላይ ማቀላቀል ፈለኩና ሶሱን አንድ ላይ አረኩት ማለት ነው። ከዛ እዚህ ጋራ ትንሽዬ ፓፕሪካ ጨመርኩኝ። ከዛ እዚህ ጋራ ብላክ ፔፐር አለ። ትንሽዬ ብላክ ፔፐር አረኩበት። እዛ ጋር ፍልፍል ፍላንክ አለ። ፍልፍል ፍላንክም ትንሽዬ ጨምርበታል። የተደለዘ በርበሬ ማለት ነው። ይሄው እንደዚህ እንደምታዩ ጨመርኩበትኝ። ከዚህ ጋር ዘይት እንደዚህ ትንሽዬ እጨምርበታለሁኝ። ይሄ ምጠበል እያረኩት ነው። ምጠበል አርጌ አሳድሬው ነው እኔ ለነገ ነው እንደዚህ አዘጋጅቼው ማክስቱ ነው የሰራሁት ማለት ነው ሁለቱንም። ከዛ እዚህ ጋር ፍልፍል ባርድ ቀዩና ቢጫውን በሳል ተጠቅሜያለሁ። እናንተ አረንጓዴው ካላችሁ ጨምሩበት። እኔ አረንጓዴው ስላልነበረኝ ነው እንዳጋጣሚ እንደዚህ ተለቅ ተለቅ አድርጌ ጎረድ ጎረድ አደረኩት። እንዲሁም ነጭ ሽንኩርት በፍሬው መጨመር ትችላላችሁ። ስቴኩ ላይ መሰካት ይችላል ማለት ነው። ከዛ እንደዚህ 2-3 እያረኩ ፍልቅቅ ፍልቅቅ እያረኩ አወጣቸው። ግን 4 ቦታ ነው ግንድፍ አድርጌ የከተፍኩት ሽንኩርቱ ማለት ነው። ከዛ ይሄ በምታዩ መልክ እንደዚህ አስተካከልኩት። ስቴኩ ላይ ለመሰካት እንዲያመችኝ ነው። እና ስቴካችሁን ምግቡን ለመስራት ከመጀመራችሁ ከ1 ከ20 ደቂቃ ከ10 ደቂቃ በፊት እንደዚህ በውሃ ዝፍዝፉት። ይሄን ስቴክ እኔ ሰርችበታለሁ ከዚህ በፊት ስቴክ እኛ ቤት ከሰራው ቆይቷልና እስኪ ስሪ ይስባል። ከዛ ይችን እንደዚህ አዘጋጀውና ሰራሁኝ ማለት ነው። በሙቅ ውሃ ዝፍዝፉት። እሺ ወዶች እንደይዝ ነው እንደዚህ የሚደረገው። ከዛ ይሄው እንደምታዩት በዚህ መልኩ የዶሮዋን ስጋ አምጥቼ እንደዚህ ስክት አረጋለሁ ማለት ነው። ስጋ የዶሮውን ስጋ የዶሮ ችስቱን ማለት ነው። ከዛ ይሄን ፍልፍል ባርዱ ሽንኩርት ስጋውን እያረጋችሁ ሌላም ነገሮች የምትጠቀሟቸው አትክልት አይነት ነገሮች ካላችሁ መጠቀም ትችላላችሁ። ግን አብዛኛውን ሰዓት ወይ ስጋውን ብቻው ወይ ሽንኩርትና ፍልፍል ባርድ ነው ብዙ ጊዜ የሚደረገው። እንዲሁም ሽንኩርት ከዚህ ያለፈ የሚደረግ ካለ መጨመር ትችላላችሁ ማለት ነው። ከዛ እዚህ ጋራ ይሄ ሳህንዬ ኢዘዝ ይባላል። እሱን እንደዚህ የሆነ ብረት ሀዲድ ነገር አለኝ እንደዚህ ያራኩበት። ይሄ ትኩስ ነገር ምናምን ስሰራ ማስቀምጥበት ወይም ደግሞ ትኳን ለምሳሌ ብሪያኒ መጅቡስ ምናምን ስሰራ ከስራ አድርጌ ከዲስት ስራ አስቀምጬ ማለት ነው። ከታች ያለው ፓርቲ ዲስቱ እንዳይዝብኝ እሳት መጠን ቀንሼ ቁጭ አድርጌ ለ45 ደቂቃ 30 ደቂቃ ያክል ማቆይበት ብረት ነው። እንደዚህ አይነት ዘዴ ተጠቀምኩኝ ማለት ነው። እኔ ፍራየሯ ስለሌለች ነው። እናንተ ካላችሁ በፍራየር መጠቀም ትችላላችሁ ማለት ነው። በዛም መጥበስ ይቻላል። እንዲሁም በመጥበሻ ተለቅ ያለ ሰፋ ያለ መጥበሻም ካለ ይቻላል ማለት ነው። ምንም ችግር የለም፣ ይሆናል። በብልሃት በዘዴ በሲስተም ስሩ። ለማታውቁ ልጆች ነው፣ የምታውቁ ታውቃላችሁ። አይኑ ይሄ ስራ በጣም ቀላል ስራና የሚወደድ ምግብ ነው። በተለይ በክረምት ወራት በፋህም በተለይ ፋህም ምናምን ተዘጋጅቶ እኔ ድሮ የምሰራበት ቤት ካምፋየር ምናምን ነበረው ውጭ ላይ ማለት ነው። ደስ የሚል ቤት ነበር፣ ትልቅ ቤት ነበረ። ውጭ ላይ ነበረ የምንጠብሰው እና መጨረሻ ላይ እንደዚህ ኦቨን ውስጥ አስገባሁት በእንደዚህ አይነት መልኩ ማለት ነው። እንድታው ብዬ ነው የቀረስኩላችሁ እና በጣም አሪፍ ነው። ከዛ መጨረሻ ላይ ይሄው እንደዚህ ሆኖ ወጣ። እነዛ ሁለቱን እዚህ ጋር ራሱ መጥራ ማይኑስ እና ካቻፕ አርጌ ቀቢሌ ስለተባልኩ በዛ ይኸው በቡርሻ እንደዚህ ሁለቱን ብቻ ቀባችሁ ማለት ነው። ሌላውን ቅቤ ዘይቱን የፈለጋችሁትን መቀባት ትችላላችሁ ማለት ነው። ከዛ እዚህ ጋር ሁብዝ አለኝ። አንድ ሁብዝ አመጣሁና እንደዚህ ቁጭ አረኩ ሳህኔ ላይ። ነጭ ሩዝም አለ። በነጭ ሩዝም በሁብዝም መብላት ትችላላችሁ ማለት ነው።
ይህን ይመስላል። እንዲሁም ከጎኑ ሁሙስ መስራት ትችላላችሁ። የፈለጋችሁትን አይነት ነገር ማቅረብ ትችላላችሁ። ሰላጣ አብሮ የሚሄድ ከዚህ ጋራ ማለት ነው። እና ይኸው እንደዚህ አረኩኝ። ይሄ ሰላጣ የሚገርም ሰላጣ ነው። በጣም ነው የወደድኩት። የቱርኪ ሰላጣ፣ የቱርክ አሰራር ሰላጣ ነው። የሆነ እንግዳ መቶኛ ቤት ሴት ናት፣ ያቺ ሴት ናት ያሳየች ያስለመደች ማለት ነው። በነገራችን ላይ ክርስቶስ ሙያ የሚያስተምረኝ ሰው ውስጤ ነው። እንዴት ደስ እንዳለ ብታዩ። ጽፌ ሁሉ ነው ያስኩት ማለት ነው። እንዴ ጠፋብኝ ማርያምን። አይኖ አውቃለሁ እኔ ግን በቃ እኔ ተመችቶኛል፣ ወደድኩት ማርያምን። ደስ ይለኛል ሙያ የሚያስተምረኝ ሰው ማለት ነው። ከዛ ሩዜን እንደዚህ እዚህ ጋር አረኩኝ። ይህንን ስቴኬን አምጥቼ ስለደረደርኩኝ ማለት ነው። በጣም ነው የሚጣፍጠው። ስሩና ሞክሩት፣ ስሩና ቀመሱት። የምን የሚገርም የሚጣፍጥ ምግብ ነበረ። ይሄው ይሄን ይመስላል መጨረሻው ማለት ነው። ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን አስቀምጡልኝ ጓደኞቼ። ፕሊዝ ሰብስክራይብ እንዲደረግ ሼር አድርጉልኝ። ይሄን ይመስላል መጨረሻው ማለት ነው። እና ሙያ የሚያስተምረኝ ሰው ማርያም ውስጤ ነው። በተለይ በምግብ በኩል አልጠራጠርም። መልመድ፣ ማየት፣ መስራት በቃ ውስጤ ነው። እና ይህን ይመስላል ውዶቼ። ውጭ ላይ በፈሃም ምናምን በከሰል ቢሆን በጣም እኔ እንጃ የሚገርም ነው የሚሆነው። ግን እዚህም በጣም አሪፍ ነው። በዚህ መልኩ መስራት ትችላላችሁ። ባይ ባይ። አመሰግናችኋለሁ።